አንዳንዶቹ ከሚስታቸው ቀድመው ስለጨረሱ ወይም እሷ ቶሎ ጨረስክብኝ ብላ ስላለች ቶሎ መጨረስ አለብኝ ብለ ታስባለን ነው። ቶሎ መጨረስ ባይተው ማሟላት ያለብን መስፈርቶች አሉ። ከሴቷ ቀድሞ የጨረሰ በሙሉ ወንድ ቶሎ መጨረስ አለበት ካለንማ ማለት ነው ሁሉ ወንድ ቶሎ መጨረስ ሊኖርበት ነው። ሁሉ ወንድ ስንፈተ ወሲብ ሊኖርበት ነው ማለት ነው። ማሟላት ያለብን መስፈርቶች አንደኛ ቶሎ መጨረስ ከ1 ደቂቃ ወይም ከ3 ደቂቃ እንደ አይነቱ በታች መሆን አለበት። ሁለተኛ 6 ወርና ከዛ በላይ መቆየት አለበት። ሶስተኛ በ6 ወር ውስጥ 12 ግንኙነትና ከዛ በላይ ማድረግ አለብህ። አራተኛ በ12 ግንኙነቶች ውስጥ 80% አለብኝ ያልከው ቶሎ መጨረስ መኖር አለበት። አምስተኛ የምታደርጋቸው ግንኙነቶችና ቶሎ መጨረሱ ከመጀመሪያ ዙር አልፎ ሁለተኛ ዙርን ማካተት አለበት። ስድስተኛ ደግሞ ስነልቦናዊ ጭንቀት እየፈጠረብህ ሲሆን የዛኔ ሆርሞን ላይ፣ ነርቭ ላይ፣ ሳይኮሎጂ ላይ ያሉ ችግሮች ይኖራሉ። መታችሁ መታከም ትችላላችሁ። ከ100,000 ከሚወለዱ ወንድ ህፃናት 2ቱ ይሄ ችግር ይገጥማቸዋል። እንዴት መሰላችሁ? ሲወለዱ አፈጣጠራቸው በጄኔቲክስ ወይም ደግሞ በዘረመል ወይም በዲኤንኤያቸው ሲታይ XY ይሆናሉ ወይም ደግሞ ወንድ ጾታ ተደርገው ይጸነሳሉ ማለት ነው። ነገር ግን አንድሮጂን ሪሴፕተር የተባለ ሪሴፕተር አይኖራቸውም። አንድሮጂን ማለት ወንዶችን ወንድ እንዲመስሉ የሚያደርግ ሆርሞን ነው ማለት ነው። ለዛ ሆርሞን ሰውነታቸው ምላሽ አይሰጥም ማለት ነው። ምላሽ በማይሰጥበት ጊዜ እነዚህ ሰዎች ምን ይሆናሉ መሰላችሁ? ሰውነታቸው ሴት ይመስላል ማለት ነው። ሴት ይሆናሉ። ስለ ሴት ይሆናሉ ሲባል ጡት ይኖራቸዋል። እንደገና ደግሞ ብልት ወይም ቫጃይና የምንለው አጭር ሆኖ ይኖራቸዋል ማለት ነው። ነገር ግን ውስጣቸው ደግሞ የወንድ ስለሆነ ዘረመላቸው፣ ዲኤንኤያቸው፣ ጂናቸው የወንድ ስለሆነ የዘር ፍሬ የወንድ የዘር ፍሬ ቴስቲክል የምንለው ይኖራቸዋል። እሱ ይኖራቸዋል። እንደገና ሲመረመሩ ደግሞ XY ክሮሞዞም ይኖራቸዋል። እንደገና ደግሞ በአልትራሳውንድ ወይም ደግሞ በኤምአርአይ ሲታዩ የውስጥ ሰውነታቸው ላይ የሴት አካላት አይኖራቸውም። ለምሳሌ ማፀን፣ የማፀን ቱቦ፣ እንቁላል የሚያመርተው ኦቫሪ ወይም ደግሞ ሰርቪክስ የማፀን በር አይኖራቸውም ማለት ነው። ብዙ ጊዜ እነዚህ እንደ ሴት ነው የሚያድጉት። ስለዚህ እንደ ሴት ስለሚያድጉ ከሴቶች ጋር ሲኖሩ የወር አበባ ምንም አያዩም ማለት ነው። ምክንያቱም የወር አበባ ለማየት የማፀን ያስፈልጋል ማለት ነው። ማፀን ስላሌላቸው ወንድ ስለሆኑ በውስጥ እነዚህ ሰዎች የወር አበባ አያዩም ማለት ነው። ብዙ ጊዜ ወይ የወር አበባቸውን ስለማያዩ ምርመራ ይጀምራሉ፣ ወይ ደግሞ በጣም በብዛት የሚገጥመን ግን ኢንፈርቲሊቲ ወይም ደግሞ በመካንነት ምክንያት ብዙ ምርመራ ሲያረጉ ይታወቃል ማለት ነው። እነዚህ ሰዎች እንግዲህ ቅድም እንዳልኳችሁ ይሄ ነገር ሬር ነው። ከ100,000 ከሚወለዱ ወንድ ህፃናት 2ቱ ብቻ ናቸው እንደዚህ የሚገጥማቸው ማለት ነው። ስለዚህ እነዚህ ሰዎች በብዛት በዋነኛነት የሚመጡት ኢንፈርቲሊቲ ልጅ ባለመውለድ ምክንያት ነው። እዚህ ቪዲዮ ስለ ጄኒታል ዋርት ወይም ደግሞ ስለ ብልት ኬንታሮት እናወራለን። እስከ መጨረሻው ተከታተሉ። ጄኒታል ዋርት HPV ወይም ሂውማን ፓፒሎማ ቫይረስ 6 እና 11 ዝርያ የሚተላለፍ ከሰው ወደ ሰው በሴክሹዋል ኢንተርኮርስ ወይም ደግሞ በግብረ ስጋ ግንኙነት የሚተላለፍ በዓለማችን በቁጥር 1 ደረጃ የተቀመጠ የአባላዘር ኢንፌክሽን ነው ማለት ነው። እንግዲህ HPV የሚባለው ሂውማን ፓፒሎማ ቫይረስ ወደ 40 አይነት ዝርያ ያለው ሲሆን ከዚህ ውስጥ 6ኛውና 11ኛው አይነት የብልት ኪንታሮት ወይም ደግሞ የጄኒታል ዋርትስ ያስከትላል ማለት ነው። ይሄ እንግዲህ የአባላዘር ቁጥር 1 ላይ የተቀመጠ በCDC የተቀመጠ ነው ማለት ነው። ስለዚህ ይሄ ቫይረስ ምን ያመላክታል? ሌሎች ቫይረሶችም ለመያዝ በተለይ ለሴቶቹ በጣም አደገኛ ሊሆን ይችላል። ለምሳሌ HPV 16 እና 18 የሚባሉት ዝርያዎች የማህፀን በር ካንሰር ሊያስከትሉ ይችላሉ። ይሄ በማንኛውም የሴክሹዋል ኮንታክት ኦራልን፣ አናልን፣ ቫጃይናል ኢንተርኮርስን ጨምሮ ከሰው ወደ ሰው የሚተላለፍ ከስኪን ቱ ስኪን ኮንታክት ቆዳ ለቆዳ ንክኪ ሲደረግ የሚተላለፍ ኢንፌክሽን ነው እና በጣም በብዙ ወጣቶች ዘንድ የሚገኝ ነው ማለት ነው። ለሴቶቹ በተለየ ደግሞ ከፍተኛ ሪስክ ይጨምራል። ምክንያቱም 18 እና እንዳልኳቸው 16ኛው አይነት የማህፀን በር ካንሰር ወይም ሰርቫይካል ካንሰር፣ vulvar ካንሰር ሊያስከትል ስለሚችል ማለት ነው። በሌሎቹ በሁሉም ጾታዎች ደግሞ የጉሮሮ ካንሰርም ሪስኩን ሊጨምር ይችላል ማለት ነው ሂውማን ፓፒሎማ ቫይረስ። ስለዚህ ጄኒታል ዋርት በምን ምልክት ሊመጣ ይችላል? ካውሊፍላወር ቅርጽ ያለው ወይም ደግሞ የአበባ ጎመን የመሰለ ሊታይ ይችላል ማለት ነው። ፍሌሺ ነው። ማንኛውም ሐኪም ባይኑ ቢያየው ሊያውቀው የሚችል ነው። ነገር ግን
አሴቶዋይት የሚባል አሴቶን በማድረግ ደግሞ የበለጠ ነገሩን ማወቅ ይቻላል። በዲኤንኤ ምርመራ ማወቅ ይቻላል ማለት ነው። በጣም ለማወቅ የሚከብድ ነገር አይደለም። ሴቶቹ ትንንሽ አተር የሚያካክሉ አንድ ላይ ሊሆን ይችላል፣ ለየብቻ ሊሆን ይችላሉ። ፍሌሺ የሆኑ እባጮች ብልታቸው አካባቢ ሊወጣባቸው ይችላል። በወንዶችም ሊወጣ ይችላል እና አንዳንድ ጊዜ በሴቶቹ በተለይ ፈሳሽ ሊኖረው ይችላል፣ ማሳከክ ሊኖረው ይችላል። ከግንኙነት በኋላ ደግሞ መድማት ሊኖረው ይችላል ማለት ነው። በጣም የሚተላለፍ ነው ከሰው ወደ ሰው ማለት ነው። በጣም እንግዲህ በዚህ ለመያዝ በጣም ከፍተኛ እድል ያላቸው መልቲፕል ሴክሹዋል ፓርትነር ያላቸው ወይም ደግሞ ብዙ ጾታዊ ጓደኛ ያላቸው ሰዎች በዚህ የመያዝ እድላቸው ከፍተኛ ነው። እንደዚሁ ደግሞ ሰውነታቸው የመከላከል አቅሙ የወረደ ሰዎች፣ የሚያጨሱ ሰዎች፣ እነዚህ ሰዎች በዚህ የመያዝ እድላቸው አነስተኛ ነው ማለት ነው። እንደዚሁ ይሄ ካለ መታከም ይችላል። ነገር ግን ብዙ ጊዜ ተመላልሶ የመምጣት ባህሪ ያለው የቆዳ ሴሎች ላይ ተቀምጦ ለረጅም ጊዜ ተመላልሶ ሊመጣ ይችላል። በመጣ ሰዓት ግን ፍሌሹ በወጣ ሰዓት መታከም ይችላል። ክሬሞች፣ የተለያዩ ኢሚኪሞድ፣ ፖዶፊሊን የተለያዩ ክሬሞች አሉት። በሱ በሐኪም ሊታከም ይችላል። ክራዮቴራፒ የሚባል አለ። ሊኩዊድ ናይትሮጂን በመጠቀም በሱ ሊታከም ይችላል። ኤሌክትሮኮተሪ፣ ሌዘር የተለያዩ የሕክምና አማራጮች አሉት፣ መታከም ይችላል። ነገር ግን ይሄ ያለበት ሰው የሐኪም ጋር ቀርቦ ሌሎች የአባለዘር ኢንፌክሽኖች HIV፣ ኤድስ፣ ሄፓታይቲስ ቢ፣ ሄፓታይቲስ ሲ፣ ሲፊሊስ ሌሎችም የአባለዘር በሽታዎች እንዳሌሉት መመርመር ይኖርበታል። በተጨማሪም ደግሞ ፓርትነሩ ከፓርትነር ጋር በጣም ግልጽ የሆነ ንግግር ከጓደኛ ጋር ማድረግ ያስፈልጋል። ምክንያቱም ይሄ እንደነገርኳችሁ የአባለዘር ኢንፌክሽን ነው። የአባለዘር ኢንፌክሽን ማለት ደግሞ በጾታዊ ግንኙነት ከአንድ ሰው ወደ ሌላ ሰው የሚተላለፍ ኢንፌክሽን ስለሆነ ማለት ነው። ስለዚህ ግልጽ ውይይትና እቅድ ያስፈልጋል። እንደዚሁም ደግሞ ለመከላከል ደግሞ ኮንዶምን ሁልጊዜና በአግባቡ መጠቀም ያስፈልጋል። በተጨማሪም መከላከያ ቫክሲኖችም አሉት። ለዚህ ጋርዳሲል የተባለ ቫክሲንም አለው። እኛ ሀገር በብዛት የለም። ዞሮ ቀላሉ መንገድ አንደኛ መልቲፕል ሴክሹዋል ፓርትነር ወይም ብዙ ጾታዊ ጓደኛ አለመያዝ፣ ኮንዶም በአግባቡ መጠቀም፣ ራስን ደግሞ ኢሙኒቲን በደንብ መከላከል ነው። አብዛኛው ሰው ይሄ ሂውማን ፓፒሎማ ቫይረስ ሰውነቱ ላይ ቢኖርም ምንም ምልክት አያሳይም። ነገር ግን ከአንድ ሰው ወደ ሌላ ሰው ሊያስተላልፍ ይችላል። ብዙ ሰው ይሄንን ቫይረስ በሰውነቱ የመከላከያ ሴሎች አማካኝነት ያስወግደዋል። ነገር ግን አንዳንድ ሰዎች ላይ ምልክት ሊያሳይ ይችላል። ይሄ ከእጅ ኪንታሮት ይለያል። ዝርያው ያው ሂውማን ፓፒሎማ ቫይረስ የሚያመጣቸው ቢሆንም ዝርያቸው ግን ይለያል። ስለዚህ ለአንዱ የታዘዘ መድኃኒት ለሌላኛው አይወሰድም ማለት ነው። በሐኪም እንደታዘዘው የሚታከም በሽታ ነው ማለት ነው። ያለ ዕድሜ ማረጥ ወይም ደግሞ ፕሪማቹር ኦቫሪያን ፌለር ወይም ደግሞ ፕሪማቹር ሜኖፖዝ የሚባለው ሴቶች እድሜያቸው ከ40 በታች ሆኖ ሳለ እንቁላል በበቂ ሁኔታ አለማምረትና ለማርገዝ መቸገር ጋር የተያያዘ ነው ማለት ነው። ሌሎች በርካታ ምልክቶች አሉት። ወደ 7 የሚሆኑትን ምልክቶች እነግራችኋለሁ ማለት ነው። እስከ መጨረሻው ተከታተሉኝ። ላይክ እና ሼር አድርጉ ማለት ነው። የመጀመሪያው ምን መሰላችሁ? የወር አበባ ይዛባል፣ ከዛ ደግሞ ይቀራል፣ ወይም ደግሞ የወር አበባ ደስ ሲለው ይመጣል። ለምሳሌ በ3 ወር አንዴ፣ በ4 ወር አንዴ እንደዚህ እየዘገየ ይመጣል ማለት ነው። ይሄ ዋነኛ ምልክት ነው። በሁለተኛ ደረጃ ደግሞ ጥንዶች ለማርገዝ ፈልገው መውለድ መቸገር ማለት ነው። እርግዝና በጣም ያስቸግራል ማለት ነው። ይሄኛው ሌላኛው ምልክቱ ነው ማለት ነው። በሶስተኛ ደረጃ ሆት ፍላሽ የምንለው ወይም ደግሞ የሰውነት በኃይለኛው ማሞቅ እና ደግሞ ማቃጠል ስሜት እንደዚህ ጀርባ ሊኖር ይችላል ማለት ነው። በአራተኛ ደረጃ ደግሞ ናይት ስዊትስ ወይም ደግሞ ማታ ማታ ከፍተኛ የሆነ ላበት ሰውነት ላይ ጥምቅ የሚያደርግ ላበት ሊኖራቸው ይችላል ማለት ነው። እነዚህ ምልክቶች ኤስትሮጂን ከተባለው የሆርሞን ሴቶች ስለሚያጥር ያ ደግሞ በኦቫሪ ነው የሚመነጨው እንቁላል በሚያመነጨው። ስለዚህ እንቁላሉ ይቀንሳል፣ ሆርሞኑ ይቀንሳል። በዛ ምክንያት ነው እነዚህ ምልክቶች የሚለቁት ማለት ነው። ከዛ ውጭ ደግሞ የብልት መድረቅና በግንኙነት ሰዓት ላይ ህመም ስሜት ሊኖር ይችላል። ከዛ በተጨማሪ ደግሞ የግብረ ስጋ ግንኙነት ፍላጎት በጣም ሊቀንስ ይችላል ከድሮ። በሰባተኛ ደረጃ ደግሞ ሙድ ስዊንግ ወይም ደግሞ የባህሪ መለዋወጥ፣ በቀላሉ መናደድ፣ እንቅልፍ መቸገር፣ ብስጭት፣ ጭንቀት፣ እነዚህ ድባቴ፣ እነዚህ ይጨምራሉ ማለት ነው። ዋነኛ ምልክቶቹ እነዚህ ናቸው። ከዛ ውጭ ግን በላብራቶሪ በሐኪም ደግሞ የሚታወቁ አሉ። ከአንጎል ውስጥ ፒቱታሪ የሚባል አለ። እሱ የሚያመነጨው ፎሊኩል ስቲሙሌቲንግ ሆርሞን ወይም FSH የተባለ ሆርሞን በጣም በከፍተኛው ይጨምራል።
ኦቫሪ ወይም እንቁላል የሚያመርቱት ደግሞ እንቁልጥ የሚባሉት የሚያመርቱት ኤስትሮጂን የተባለው ሆርሞን ደግሞ ይቀንሳል። ኤስትራዳዮል የተባለው እሱ ይቀንሳል ማለት ነው። እንደዚሁ ኤኤምኤች ወይም ደግሞ አንቲሙሌሪያን ሆርሞን የተባለ ሆርሞንም ሊቀንስ ይችላል ማለት ነው። ተጨማሪ ምርመራዎች ደግሞ በሐኪም ታይተው ሊያስፈልግ ይችላል ማለት ነው። ይሄ ነገር መታከም የሚኖርበት ለመውለድ ለሚቸገሩ ብቻ ሳይሆን ከጤናም ጋር የተያያዘ ችግር ስለሚያስከትል ነው። አንደኛው ያው ዲፕሬሽን ድባቴ ውስጥ ሊከታቸው ይችላል። የአጥንት መሳሳት ወይም ኦስቲዮፖሮሲስ ሊያመጣ ይችላል። ያው መውለድ ያስቸግራል። እንደገና ደግሞ ከልብ ጋርም የተያያዘ ችግር ሊያመጣ ስለሚችል እና ደግሞ ቅድም የነገርኳቸው ምልክቶች ሆት ፍላሽ፣ ቫጃይናል ድራይነስ እነዚህ የመሳሰሉትንም ስለሚያመጣ መታከም ይኖርበታል ማለት ነው። ሐኪም ጋር ቀርቦ ምርመራ አድርጎ መታከም የተሻለ አማራጭ ነው ማለት ነው። ዶክተር ፔሬድ አይቼ አላውቅም መፍትሄውን ይላል። እንግዲህ 15 ዓመት ሞልቶሽ ወይም ከዛ በላይ ሆኖሽ አስተዳደግሽ ኖርማል ሆኖ ሰከንደሪ ሴክሹዋል ካራክተሪስቲክስ የምንለው ለአቅመ ሔዋን የመድረስ ምልክቶች እንደ ጡት ማጎጥቆጥ ኖሮሽ የወር አበባ ምንም ካላየሽ ይሄንን ፕራይሜሪ አሜኖሪያ እንለዋለን ማለት ነው። የተለያዩ መንስኤዎች አሉት ማለት ነው። ፕራይሜሪ አሜኖሪያ ከ15 ዓመት በላይ ከቆየሽ ማለት ነው። ዋና ዋና መንስኤዎችንና ምን ማድረግ መፍትሄው ሊሆን ይችላል የሚለውን እነግራችኋለሁ። ይሄ ለሌላም ሰው ስለሚጠቅም ይህን ቪዲዮ ሼር እና ላይክ ብታረጉ ጥሩ ነው። ተጨማሪ እንደዚህ አይነት ቪዲዮዎች ደግሞ መስማት ከፈለጋችሁ ፎሎ አድርጉኝ ማለት ነው። አንደኛው ጄኔቲክስ ነው። ጄኔቲክስ ማለት በዘረመል እንደዚህ አይነት ችግር ሊኖር ይችላል። ለምሳሌ ኖርማል ሴት ኤክስ ክሮሞዞም አላት። አንዳንድ ጊዜ ኤክስ ክሮሞዞም ሊቀር ይችላል ወይም ደግሞ ችግር ሊኖረው ይችላል። ያኔ ተርነር ሲንድረም እንለዋለን። ብዙ ጊዜ አጭር ናቸው እነዚህ ሴቶች፣ የወር አበባቸው ላይኖር ይችላል ማለት ነው። ይሄ ተርነር ሲንድረም ከጄኔቲክስ ጋር የተያያዘ ነው ማለት ነው። ሌላ ጊዜ ደግሞ ኮምፕሊት አንድሮጂን ኢንሴንሲቲቪቲ ሲንድረም ይባላል። ስለዚህ ነገር በሌላ ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ይሄ ማለት ከውስጥ ወንድ ነው ግን ከውጭ ሴት ይመስላል። ጡት ይኖረዋል፣ ሻሎ ቫጃይና ይኖራቸዋል፣ እንደዛ ማለት ነው። ግን ዲኤንኤያቸው ቼክ ሲደረግ ኤክስ ዋይ ክሮሞዞም ወይም ደግሞ የወንድ ክሮሞዞም ነው። ስለዚህ ማህፀን አይኖራቸውም፣ ቫጃይና አይኖራቸውም፣ ኦቫሪ አይኖራቸውም። በተቃራኒው ቴስቲክል ወይም የወንድ የዘር ፍሬ ነው የሚኖራቸው። እንደዚህ አይነት ሴቶችም እኔ ገጥሞኛል ክሊኒካሊ። የወር አበባ አያዩም ማለት ነው። እንደዚህ አይነት ሴቶች ሊኖሩ ይችላሉ ማለት ነው። ሁለተኛው ችግር አንጎል ውስጥ ችግር ሲኖር ነው። አንጎል ውስጥ ችግር ሲኖር ለምሳሌ ፒቱታሪ አዴኖማ የምንለው የአንጎል ውስጥ ፒቱታሪ ያለ እጢ ያለ እሱ ጋር ችግር ሲኖር ሆርሞኖች ይዛባሉ። እንደዚሁ የወር አበባ ሊቀር ይችላል ማለት ነው። ሃይፖታላመስ የሚባልም አለ። እሱ ጋርም ችግር ካለ እንደዚሁ ከሆርሞኖቹ ጋር በተያያዘ የወር አበባ ላይመጣ ይችላል ማለት ነው። ይሄ እንግዲህ በኤምአርአይ ምርመራ ሊታወቅ ይችላል ማለት ነው። ከዛ በተጨማሪ በሶስተኛ ደረጃ ችግሩ የሪፕሮዳክቲቭ ኦርጋን ችግር ሊሆን ይችላል፣ ወይም ደግሞ የሴት ልጅ የመራቢያ አካላት ችግር ሊሆን ይችላል። ለምሳሌ ኢምፐርፎሬት ሃይመን ሊሆን ይችላል። ድንግልናው ዝግ ሆኖ ጠንካራ ሆኖ ዝግ ሊሆን ይችላል። ይሄ በኦፕራሲዮን የሚስተካከል ነው ማለት ነው። አንዳንድ ጊዜ ቫጃይናል ሴፕተም ይባላል። ቫጃይናው ላይ ሴፕተም ሊኖር ይችላል፣ የዘጋ ነገር ሊኖር ይችላል። እሱም በኦፕራሲዮን ሊስተካከል ይችላል ማለት ነው። እንደዚሁ ማህፀን እርስ በራሱ ሊጣበቅ ይችላል። አሸርማን ሲንድረም የምንለው አለ። እሱ በተለያየ ምክንያት ሊፈጠር ይችላል። ከኢንፌክሽን ተከትሎ ወይም ደግሞ ከዲኤንሲ ከመጠረግ ጋር ተከትሎ ሊመጣ ይችላል። እሱ በኦፕራሲዮን መስተካከል ይችላል ማለት ነው። ሕክምናው እንደየ ኮዙ እንደየ መንስኤው ይለያያል ማለት ነው። ቅድም እንዳልኳችሁ የጭንቅላት እጢ ጋር ከሆነ እሱ ይታከማል ማለት ነው። አንዳንድ ጊዜ በጣም ከመጠን በላይ ኤክሰርሳይዝ ማድረግ አትሌቶች ሊሆኑ ይችላሉ፣ ዳንሰሮች ሊሆኑ ይችላሉ።
በጣም ኤክሰሲቭ ኤክሰርሳይዝ ሲኖርም የወር አበባ ሊቀር ይችላል። ይሄንንም በማስተካከል ክብደት በጣም ሲቀንሱም በጣም ሲጨምሩም የወር አበባ ሊቀር ይችላል። ይሄንንም በማስተካከል አመጋገብን በማስተካከል ጭንቀትን በመቀነስ ከዛ በተጨማሪ ደግሞ ሆርሞኖች በመውሰድ እነዚህ ደግሞ በሐኪም የሚታዘዙ ከምርመራ በኋላ የሚሰጡ መድኃኒቶች ናቸው ማለት ነው። እነዚህም በመውሰድ የወር አበባው ሊስተካከል ይችላል። ሁል ጊዜ ግን የመጀመሪያው ደረጃ ለምንድን ነው የወር አበባው የቀረው ብሎ ምርመራ ማድረግ ያስፈልጋል ማለት ነው። ከዚህ ቀደም በሰራሁት ቪዲዮ ስለ ፕሪማቹር ኦቫሪያን ፌለር በሰራሁት ቪዲዮ ወይም ደግሞ ስለ ቀድሞ ማረጥ ወይም ደግሞ እድሜ ከ40 በታች ሆኖ ሳለ እንቁላል የሴቶች እንቁላል መቀነስ፣ ሆርሞናቸው መዛባት በዛ ዙሪያ የሰራሁት ምልክቶችና ምርመራዎችን ሰርቻለሁ። ገብታችሁ እዩት። በዚህ ቪዲዮ ግን ይሄ ነገር የገጠማቸው ሴቶች ማድረግ የሚችሏቸውን 5 ነገሮች ነው የምነግራችሁ። እስከ መጨረሻው ተከታተሉ። ለሌሎችም ሼር ማድረጋችሁን እንዳትረሱ፣ ጠቃሚ ትምህርት ስለሆነ ማለት ነው። አንደኛው ማድረግ የሚጠበቅባቸው በሐኪም የሚታዘዝ ኤስትሮጅን የሚባል ሆርሞን መውሰድ ይጠበቅባቸዋል። ይሄም ሆት ፍላሽ ወይም ደግሞ ሰውነታቸው መጋል፣ ማላቡን፣ ጸባያቸው መነጫነጩን፣ ሌሎች በርካታ ጥቅሞች አሉት። በተጨማሪ ደግሞ የአጥንት መሳሳት ወይም ኦስቲዮፖሮሲስ እንዳይገጥማቸው ይሄ ይጠቅማቸዋል። ይሄ በሐኪም የሚታዘዝ መድኃኒት ነው። ይህም በስነስርዓት መውሰድ ይኖርባቸዋል ማለት ነው። በሁለተኛ ደረጃ እነዚህ ሴቶች ለአጥንት መሳሳት ወይም ኦስቲዮፖሮሲስ የተጋለጡ በመሆናቸው ይህን ለመከላከል ቫይታሚን ዲ እና ካልሲየም ሰፕሊመንቶችን መውሰድ ይኖርባቸዋል። ይሄ እንግዲህ ከፋርማሲስትም ከሐኪምም ጋር በመነጋገር የሚያስፈልጋቸው ካልሲየም እና ቫይታሚን ዲ የያዘ ሰፕሊመንት ይታዘዝላቸዋል። ያንን መውሰድ ይጠበቅባቸዋል ማለት ነው። በሶስተኛ ደረጃ እነዚህ ሴቶች ሬጉላር ኤክሰርሳይዝ ያስፈልጋቸዋል። ሬጉላር ኤክሰርሳይዝ ብዙ ጥቅሞች እንዳሉት ይታወቃል። ይሄም አንዱ የሚጠቅማቸው ለእነዚህ ሴቶች ሬጉላር ኤክሰርሳይዝ ወይም ደግሞ ሁል ጊዜ እንቅስቃሴ ማድረግ ያስፈልጋቸዋል ማለት ነው። ሩጫ ሊሆን ይችላል፣ ዋና ሊሆን ይችላል፣ ብቻ እንቅስቃሴ ያስፈልጋቸዋል ማለት ነው። በአራተኛ ደረጃ ደግሞ ሄልዚ ዌይት የሚባለው ወይም BMI-ያቸው ቦዲ ማስ ኢንዴክሳቸው ከ18.5 እስከ 24.9 ባለው ቢሆን ይመረጣል። ይሄም ይረዳቸዋል ማለት ነው። ከዛ በተጨማሪ ፕሪማቹር ኦቫሪያን ፌለር ያላቸው ሴቶች በጣም በርካታ የሳይኮሎጂ ችግር ይገጥማቸዋል። ባህሪያቸው በጣም አስቸጋሪ ይሆንባቸዋል። በቀላሉ ነው የሚበሰጫጩት። ድባቴ ውስጥ ሊገቡ ይችላሉ። ጭንቀት ውስጥ ሊገቡ ይችላሉ። ስለዚህ ኢሞሽናል ሰፖርት ያስፈልጋቸዋል። ኢሞሽናል ሰፖርት ወይም ደግሞ እንክብካቤ ያስፈልጋቸዋል። ከጓደኛቸው ሊሆን ይችላል፣ ከቤተሰብ ሊሆን ይችላል፣ ወይም ከቴራፒስት ጋር ከሳይኮሎጂስት ጋር ሊሆን ይችላል። ይህንን ማግኘት ይኖርባቸዋል ማለት ነው። በመጨረሻም እንደ ቲፕ እነዚህ ሰዎች ምንም አይነት ሱስ አያስፈልግም። ለምሳሌ ማጨስ፣ መቃም፣ መጠጣት እነዚህ ነገሮች ችግሩን ስለሚያባብሱት እነዚህ ነገሮች ማስወገድ ይኖራል ማለት ነው።